ሞተሽ ነበር እኮ። ሳልገድልማ አልሞት። ይኸውልሽ መጠንቀቅ ይኖርብሻል። አሁንማ ከአባትየው ነው የምጀምረው። ምን ልታረጊ? የማደርገውን አሳይሃለሁ። አትነግሪኝም? የተናገርኳቸው ነገሮች ተሳክተው ያውቁ። ይሄንንም አንተ ሰሎንክ ነው የምነግርህ። ቆይ ቤቴ ውስጥ ብቻዬን ነው መሆን የምፈልገው። አይ አባዬ፣ ምናልባት ታሜ የነበረ ጊዜ ነበረውን ብታስታውስ ትወደኝ ነበር። እርግጠኛ ነህ? አዎ። ምን ነው? እኔ ግን ማስታወስ አልፈልግም። ለምን? አንዳንዴ ያልሰሙት አይቆጭም አይደል የሚባለው? በቃ ደግመሽ እንዳትዪ። ኖ ምን ነካህ? እሺ አካውንት ንገረኝ። 450 ሺህ እንዴ አልበዛም? እንደውም ያንሰኛል። እያየን እንጨምራለን። ቲና ጸባዩዋ ተቀየረ፣ ደህና ሆላለች፣ ለስልሳለች፣ የሚሏትን ሁሉ ታደርጋለች ሲሏት የነበረችው ቲና በማስመሰል አሁን ላይ ግን እጅግ በጣም የሚያሳዝን ነገር ልትሰራ ነው ማለት ነው። እንግዲህ ከሽማግሌው ራስ መቼም አልወርድም ብላለች። ምክንያቱም ልጁ ምንም አይሰራልኝም፣ እሱን አጠቀውት አላጠቀውት ምንም ነገር የለውም፣ ያለው ደግሞ ሽማግሌው ነው፣ ስለዚህ ከሱ እጀምራለሁ በማለት እንግዲህ ለዳኒ ስትናገር ነበር። እንዲሁም ደግሞ ሽማግሌውን እንዲያጠፋላት ብርም ስትዋዋል ነበር ማለት ነው። እንግዲህ አስቡት፣ ከቃሌብ ባነሳችው ብር በወሰደችው ብር አባቱን ለመግደል ወስናለች። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይ ድራማ እንሆ ቀጥሏል ማለት ነው። እንግዲህ ቲናና እንዲሁም ደግሞ ዳኒ ወደነ ቃሊብ ቤት የገቡት አንድና አንድ ገንዘብ ፍለጋ ሆኖ ያለፉበትን ወይንም ደግሞ ያልሰሩትን ላብ ለራሳቸው ለማድረግ በሰው ገንዘብ እንደልባችን መኖር እንችላለን ብለው እንግዲህ ሁለታቸው ማለት ነው እየሰሩት ያሉት ነገር ነው። ቃሊብን ሳትወደው ሳታፈቅረው አግብታ ግን ደግሞ ለገንዘብ ብላ ከሱ ገንዘብ ወስዳ እንዲሁም ደግሞ ዳኒን አግብቼ እንደፈለግኩ እኖራለሁ ብላ ያሰበችው ቲና እጅግ በጣም እንግዲህ አሁን ላይ በጣም መጥፎ ነገሮችን እየሰራች ትገኛለች ማለት ነው። በነገራችን ላይ ዳኒ በጣም ምስኪን ነው ማለት ነው። ያ ማለት በእርግጥ ገንዘብ ይፈልጋል፣ ግን ደግሞ ሰውን ህይወቱን ጎድቶ አይደለም ያን ነገር ማግኘት የሚፈልገው። በሆነ አጋጣሚ የእነሱን ብር ማንሳት ይፈልጋል፣ ግን ደግሞ በሰዎቹ ላይ ጥቃት ማድረስ አይፈልግም። በፍጹም ማንም ሰው እንዲጎዳም አይፈልግም ማለት ነው። እና ብቻ ግን ከቲና ጋር በተገናኘበት ጊዜ እጅግ በጣም አሁን ባለበት ሰዓት ማለት ነው ምን አይነት ጉር ነው? ምን ውስጥ ነው የገባሁት? በምን ቀን ነው እዚህ ቤት የገባሁት? እያለ እጅግ በጣም እያማረረ ነው። ምክንያቱም ይቀልልኛል ህይወት ቀሎ ከመወዳት ከማፈቅራት ከኤደን ጋር እኖራለሁ ብሎ እየገባው ዳኒ አሁን ላይ የባሰ ውጥንቅጥ ውስጥ ስለገባ እጅግ በጣም እያሰበ ይገኛል ማለት ነው። ሌላው እንግዲህ ቲና አሁን ላይ ሁሉን ነገር በራሷ ለማሰብ እና በራሷ ለመወሰን እየቻለች ነው ማለት ነው። ለማንም ማማከር አትፈልግም። እስካሁን እንኳን ይብን የምታደርገው ሁሉ ለዳኒ ትናገር ነበር። አሁን ላይ ግን ለሱም መናገር አልፈለገችም። የግድ ሲያወጣጣት ነው የምትናገረው ማለት ነው። እና እንግዲህ በባለፈው ፓርት ላይ እንግዲህ ያው ቃሊብን ጥሩ ምሽት እናሳልፍ ብላ አብረው በማደር ማለት ነው እርግዝና እንደተፈጠረ የታወቀ ነው። ምክንያቱም በዚህ መልኩ እሱን ለማጥመድ ወስናለች ማለት ነው። ዳኒ ታየው ወይንም ደግሞ ከዳኒ ጋር ባላት ነገር ዳኒ እንደማያዋጣት አድርጋ አይታለች ማለት ነው። ምናልባት ስለ ኤደን የሆነ ነገር ከሱ ሰምታለች፣ አሊያም ደግሞ ስለ ኤደን ሲቆረቆር በደንብ አይተዋለች ማለት ነው። ግን ደግሞ እሷ አንድና አንድ ገንዘብ ትፈልጋለች። አንተ ጋር ሁኝም አየሁተኝ፣ ስለዚህ የግድ ወሳኝ ገንዘብ ያስፈልገኛል፣ እኔ ያለ ገንዘብ መኖር አልችልም፣ ስለዚህ ከዚህ ቤት እንውጣ ብሎ ሲጠይቃት እኔ በፍጹም አልወጣም፣ ሁላችሁንም እጨርሳችኋለሁ አንድ ባንድ፣ ስለዚህ የነሱ ገንዘብ ደግሞ የኔ ይሆናል ብላ አስባለች ማለት ነው። ስለዚህ እዚህ ቤትም መውጣት እንደማትፈልግና ዳኒን ደግሞ እንዳሰናበተችው ሁላችንም የምናውቀው ጉዳይ ነው ማለት ነው። ከዚህ በኋላ ሀሳቤን ምንም ሁሉን ነገር እኔ ራሴ እሰራዋለሁ፣ እስከዛሬ የመከርከኝና እየተናገርከኝ ለኔ በቂ ነው ብላለች ማለት ነው። እና በራሷ እየወሰነች ትገኛለች። አንደኛ ከቃሊብ ጋር ለመሆን ኤደንን ማስወገድ ትፈልጋለች። ሲቀጥል ደግሞ ሽማግሌውን ራሱ መግደል ትፈልጋለች። ሽማግሌውን ገደለችው ማለት ደግሞ
ምክንያቱም አሁን ብትፋታ ምንም ነገር እንደሌላት ታውቃለች። ምንም ነገር የምትካፈለው ወይንም ደግሞ የሚደርሳት ነገር የለም። የቃሊብ ነገሮችን በሙሉ ሽማግሌው በራሱ ስም አድርጓል ማለት ነው። እና ስታየው ምንም ነገር እንደማታገኝ ስታይ እዚህ በኋላ ማጥፋት ያለብኝ ልጁን ሳይሆን ሽማግሌውን ነው። የሽማግሌው ነገር ለሱ ይሆናል። ስለዚህ ከሱ ጋር መካፈልም ሆነ ነገሮችን ማድረግ እችላለሁ። አሁን ላይ ግን ምንም ማድረግ አልችልም፣ አጨብጭቤ ነው የምወጣው ብላ ያሰበችው ቲና እንግዲህ በስተመጨረሻም ሽማግሌውን ለማጥቃት ወስናለች ማለት ነው። ቃሊብ አሁን ላይ እጅግ በጣም እያሳሰበው ይገኛል። እንግዲህ ወንበዴዎችን አምጥቼ አባቴን ይብን ከቤት ራሱ እንዳይቀመጥ አስጠላው እኮ በራሱ ቤት ራሱ እያመሸ መጣ። ጭራሽ ጠልቶትና እንደገና አስተካክሎ የነበረውን የድሮ ማንነቱን ራሱ እንደገና መልሰው። በፍጹም አባዬ እኮ አምሽቶ አያቅም። ትሁት ምን ላድርግ? እነዚህ ልጆች እኮ አልወጣም አሉ ከዚህ ቤት። በእነሱ የተነሳ ኮኔ አባቴ ላጠው ነው እያለ እንግዲህ ቃሊብም እየተናገረ ይገኛል ማለት ነው። አዎ ነገሮችን ቶሎ ብለህ ማስተካከል አለብህ። አባዬም እንደዚህ መሆን መሰቃየት የለበትም በእነሱ ጉዳይ በማለት እንግዲህ አሁን ዳኒ ራሱን ለመውጣት ወስኖ ነበር በፊት ማለት ነው። ከቤቱ ቤት እፈልጋለሁ እወጣለሁ ብሎ ነበር። ግን ደግሞ አሁን ላይ ኤደን መታለች እዚህ ቤት ማለት ነው። የቃሊብ ጓደኛ ወይንም ደግሞ ፍቅረኛ በመምሰል ወደዚህ ቤት ስለገባች አሁን ላይ ዳኒ ደግሞ መውጣት አይፈልግም። ኤደን ስለመጣች እኔ ትሁት መውጣት አልፈልግም፣ የሷን መጨረሻ ማየት እፈልጋለሁ፣ በሆነ አጋጣሚ እዚህ ቤት የሚቀመጥበትን ነገር ማራዘም እፈልጋለሁ በማለት እንግዲህ ያው ዳኒም ወስኗል ማለት ነው። እና በዚህ መሀል የሚጎደው ትሁት እንዳለችው ሽማግሌውን እውነት ለመናገር ማለት ነው። እናንተ እንደፈለጋችሁ ስትንቦራጨቁ ወይንም ደግሞ እንደፈለጋችሁ ስትጣሉ፣ በመሀል ግን የሚጎደው አባዬ ነው። ስለዚህ ቃሊብ በደንብ አስበበት፣ ነገሮቹን ተሎ ለመጨረስ ሞክር በማለት እንግዲህ አስጠንቅቀዋለች ማለት ነው። ቃሊብ እንግዲህ እስከ መማታት ድረስ ደርሷል ማለት ነው። እንዲሁም ደግሞ ቲናን እስከ ማነቅ ድረስ ደርሷል። እና እስከዚህ ድረስ በባለፈው ራሱ እንዲሁም ዳኒን እንደዚሁ ጉሮሮን እንቀርቦት ነበር። በቃ ውጣልኝ ከቤቴ፣ የአባቱ ቤት ነው፣ መብቱ ነው፣ ማስወጣት ራሱ ይችላል። የግድ አባቱ ስላል አይደለም፣ እሱም መብት አለው፣ ሙሉ መብት አለው ማለት ነው። የአባቱ ንብረት እስከሆነ ድረስ የአባቱ ቤት እስከሆነ ድረስ ቃሊብም ከዚህ ቤት ሁለታቸውን የማስወጣት መብት አለው። በተለይ ዳኒን የማስወጣት መብት አለው ማለት ነው። ቢያንስ እንኳን ቲና ሚስቱ ስለሆነች ፍች አልፈለገችም። እሱ በህግ የሚሄደው ጉዳይ ነው ማለት ነው። እና በቃ ምንም ነገር ቃሊብ ማድረግ እንደማይችል አድርገው ነው ራሱ እነ ዳኒ የሚያውቁት። ግን ደግሞ ሽማግሌው እሱ ልጄ ነው፣ ምንም ቢሆን ምንም ቃሊብ ነው፣ ቃሊብ በማንም አልተካውም ብሎ ሲናገር ነበረ። ምክንያቱም ዳኒ ስለ ቲና ሽማግሌውን አውርቶት ነበረ። እንዴት እንደዚህ አድርጎ ይመታታል? ብትሞትበትስ እንዴት እንደዚህ ያደርጋል? ቃሊብ ምን አይነት ነገር ነው እያለ ለቲና የተቆረቆረ በመምሰል ሲናገር ነበረ ማለት ነው። ደግ አደረጋት ነው ያለው፣ ደግ አደረጋት። ግን ደግሞ እሷ ብትሞት ለእሷ እረፍት ነው፣ ከዚህ ዓለም ተገላገለች፣ ጥሩ ነው። ግን ደግሞ የሚያሳዝነኝ በእሷ ምክንያት እስር ቤት ለሚበሰብሰው ልጅ ነው በማለት እንግዲህ ለሱ ነው የማዝነው እንጂ ለሱ አይደለም። ሲቀጥል ደግሞ አንተ ለሷ ምን አሳዘነ? እኔ ራሱ ብገላት ደስተኝ ነው በማለት እንግዲህ ሽማግሌውም ተናግሯል። ምክንያቱም በጣም ብዙ መጥፎ ነገሮችን በሷ ምክንያት ስላሳለፈ ማለት ነው። አጠቃላይ ማለት ነው መፈተንም ሆነ እሷ እንድትስተካከልም ራሱ አይፈልግም ሽማግሌው። ግን የራሷን የሰራችውን ስራ ማለት ነው፣ በሰዎች ላይ የሰራችውን ግፍ በራሷ ላይ እንዲሆን ይፈልጋል። በቃ ራሷ እንድትታረም ራሷ የሆነ በቃ እንዲደርስባት እንድትጨነቅ፣ የሰው ነፍስ ታስጨንቅ እንደነበረች የእሷም ነፍስ እንዲጨነቅ ይፈልግ ነበር ሽማግሌው። ግን ነገሮችን በሙሉ ቃሊብ በራሱ ማለት ነው እያበላሸበት እየመጣ አሁን ከሚፈልጋቸው እንዲሁም ዳኒንና ቲናን ከሚፈልገው ማድረግ ከሚፈልገው ነገር ሽማግሌው ሁሉን ነገር እየተወው ነው ማለት ነው። ምክንያቱም በእነሱ ምክንያት ነገሮቹ እንትን እያሉ ስለሆነ፣ አንደኛ ቃሊብ ትዕግስት የለውም፣ ሁሉን ነገር ይናገራል፣ ነገሮቹን ያበላሽበታል ማለት ነው። እና በዚህ ጉዳይ ሽማግሌው እጅግ በጣም እየተበሳጨ ይገኛል። ከዚህ ቤት እንዲወጡ በቃ ሁሉን ነገር እኔ አውቃለሁ፣ እንደዚህ አድርጋችሁኛል፣ ስታስታመሙኝ ራሱ እንደዚህ በድለሽኛል፣ እንደዚህ አሳምሽኛል፣ አንቺ ነሽ የበደልሽኝ ብሎ በግልጽ መናገርና እሷን አሳፍሮ ማስወጣት አቅቶት አይደለም። ግን
ግን በቃ እስከ ዛሬ ያደረገችኝ ነገር እኔ ዋጋ አስከፍላታለሁ ብሎ ስላሰበ ነው። ግን ደግሞ አሁን ላይ እንኳን ዋጋ ሊያስከፍሏት ጭራሽ ራሱ ሽማግሌውን ለመግደል ወስና ተነስታለች ማለት ነው። እና የቲና መጥፎነት እጅግ በጣም የሆነ አይነ ደረቅነት ማለት ነው። አሞኛል ተኝቻለሁ እያለች እንግዲህ እሷ የፈለገችውን ነገር ወጥታ አድርጋና ፈጽማ ትመለሳለች ማለት ነው። እቤት ያመማትና የተኛች በመምሰል እንግዲህ ያው አልጋው ላይ ሰው የተኛ እስከሚያስመስል ድረስ ማለት ነው። እሷ የት ወጣች የት ገባች እንዳትባል ወይንም ደግሞ መሄጃዋን ማንም እንዳያውቅባት የተኛ ሰው በማስመሰል እሷ ግን ወጣ እነሱን ለመግደል ወይንም ደግሞ እነሱን ለማጥፋት ሰው እየፈለገችና ብር እየከፈለች ትገኛለች ማለት ነውና ዳኒ ምንድነው ያሰብሽው? ንገሪኝ። ከኔ የተደበቀ ነገር በቃ በየግላችን መጓዝ ጀመር እንዴ? ለምንድነው የማትነግሪ ለኔ? በማለት እንግዲህ በብዙ ጉትጎታ ጠይቋት ነበረ ማለት ነው። እኔ አሁን ልጁ ምንም አያደርግልኝም። ማጥፋት የምፈልገው ሽማግሌው ነው። ሽማግሌው ደግሞ ሁሉም ነገር አለው። እሱ ከጠፋ ደግሞ የሱ የሆነ ነገር የልጁ እስከሆነ ድረስ እኔ እንደፈለኩ እካፈላለሁ በማለት እንግዲህ ትናገራለች ማለት ነው። እንዴት እንደዚህ ታስቢያለሽ? በፍጹም የማይሆን ነገር አታስቢ። በዛ ላይ ደግሞ እኛን እኮ ለሱ ሰይጣን የሆን ነው። እነሱ ምን አደረጉ? ኧረ እባክሽን ቲና እንደዚህ አይነት አስተሳሰቡ ውጪ እያላት ነበረ። ነገሩ እኔ ለአንተ ማማከር አልነበረብኝም። አንተ ስለሆንክ እኮ ነው ይሄን ነገር ራሱ እየተናገርኩ። ለማንኛውም አሁን ተወውና ከጊዜ በኋላ ከአንድ ከሁለት ቀን በኋላ ነገሮቹ ሲሳኩ እነግርሃለሁ በማለት እንግዲህ ድምጧን አጥፍታ ያመማት በመምሰል በጣም ማለት ነው እንግዲህ ቃሊብ ያንን ነገር ስላደረሰባት ጉሮሮዋን ስለያዛት ስለወደቀች ብቻ የታመመሽ በመምሰል ያው ትሁትም በጣም እያዘነችላት ምግብ እየሰራች ይብን ክላሷ ድረስ እየወሰደችላት እየተንከባከበቻት ትገኛለች። እንደዚህ መጥፎ ነገር አድርጋ እንኳን ይንከባከቧታል። እና ይሄ ሁሉ ነገር እያደረጉላት አሁንም በቃ አይኗን በጨው አጥፋ እነሱን ለማጥፋት ነው የተነሳችው። እና የክፋቷን ጥግ ነው እኔ በጣም የተገነዘብኩት ማለት ነውና እንደዚህ ካሉ መጥፎ ሰዎች ደረቅ ሰዎች ማለት ነው እንግዲህ ፈጣሪ ጠብቀን ከማለት ውጭ ሌላ ምንም ማለት አይቻልም። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ በድጋሚ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችን ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።